ሰበር ዜና በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መካሄዱን ዲፕሎማቲክ ምንጮች ተናገሩ። በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የፈረንሳይ ዜና ወኪል ኤኤፍቲና ሮይተርስ የደህንነትና የዲፕሎማቲክ ምንጮችን ጠቅሰው ዘገቡ። በሰሜን ኢትዮጵያ የአማራና ትግራይ ክልል አዋሳኝ አካባቢዎች ከዚህ ሳምንት መጀመሪያ አንስቶ ግጭቶች እየተካሄዱ መሆናቸውን የሚያመለክቱ ዜናዎች እየተሰሙ ቢሆንም ተጨባጭ መረጃ ማግኘት አዳጋች ሆኖ ቆይቷል። ግጭቶች የተቀሰቀሱት ጠለምት በሚባለው የአማራና የትግራይ ክልሎች በይገባኛል በሚወዛገቡበትና በአማራ ክልል ቁጥጥር ስር በሚገኘው አካባቢ መሆኑን ያመለከተው የዜና ወኪሉ አንድ ደህንነት ምንጭ ሁኔታው እየተባባሰ እየሄደ ነው ሲሉ እንደተናገሩት ገልጿል። በተጨማሪም ስማቸው እንዳይጠቀስ የጠየቁ ዲፕሎማሲያዊ ምንጭ ለኤኤፍቲ እንደተናገሩት የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር እየተዋጉ ነው ብለዋል። ምንጩም አክለው ባለፉት ቀናት ግጭቶች እንደነበሩ የተረጋገጠ ነው፣ ነገር ግን ትላንት ሐሙስ ስለተፈጠረው ሁኔታ የምናውቀው ነገር የለም ብለዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳም ረቡዕ ዕለት በማህበራዊ ሚዲያ ገጻቸው ላይ ህወሓት ውስጥ የሚገኙ የስልጣን ጥም ያለባቸው ግለሰቦች ትግራይን ወደ ሌላ ዙር ጦርነት ሊያስገቧት እንቅስቃሴ እያደረጉ ይገኛሉ በማለት በትግርኛ ጽፎ አጋርተዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም ግጭት መካሄዱን በሚያመለክት ሁኔታ የህወሓት መሪዎች ወጣቶችን ለጉዳት የሚዳርግ የጦር ስልት መከተላቸውን ጠቅሰው ከእንዲህ አጉል መስዋዕትነት አልከፍልም ብለው ተቃውሞውን አሰማ በማለት ጥሪ አቅርበዋል። አንድ ስማቸው ያልተጠቀሰ የአካባቢው ነዋሪ ግጭቶች መካሄዳቸውን አረጋግጠዋል። ነገር ግን ኤኤፍቲ ለፌዴራል መንግስቱ ሰራዊትና ለህወሓት ጥያቄ አቅርቦ ምላሽ እየጠበቀ ነው ተብሏል። በተመሳሳይ ሮይተርስ የዜና ወኪል አንድ ዲፕሎማቲክ ምንጭን ጠቅሶ በዚህ ሳምንት በምዕራብ ትግራይ ለአጭር ጊዜ የቆየ ግጭት በመከላከያ ሰራዊትና በትግራይ ኃይሎች መካከል መካሄዱን ዘግቧል። ግጭቱን በተመለከተ የፌዴራል መንግስትም ሆነ የትግራይ ክልል ጊዜያዊ አስተዳደር እስካሁን ያሉት ነገር የለም። ይህንንም ተከትሎ ኢትዮጵያ አየር መንገድ ከትግራይና ወደ ትግራይ የሚያደርጋቸው በረራዎች ከእቅድ ውጭ በመሆን ምክንያት መቋረጣቸውን ለመንገደኞች ባጭር ጽሑፍ መልእክት ረቡዕ ዕለት አመሻሽ ላይ ካስታወቀ በኋላም በትላንትናው ዕለት ሐሙስ በረራዎች ተቋርጠዋል። የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ በረራዎች መቋረጣቸውን አረጋግጠው ነገር ግን ዝርዝር መረጃ እንደሌላቸው ትላንት ረፋድ ላይ ተናግረዋል። አንድ መረጃ ምንጭ ከአየር መንገዱ ይፋዊ ማብራሪያ ለማግኘት ያደረገው ሙከራ እስካሁን ምላሽ ባያገኝም አንድ ስማቸው እንዲጠቀስ ያልፈቀዱ የአየር መንገዱ ባልደረባ እንደገለጹት በረራዎች በትላንትናው ዕለት ሐሙስ ብቻ ነው የተሰረዙት፣ ነገር ግን የቀጣይ ቀናት በረራዎች በሚኖረው ሁኔታ የሚወሰን ይሆናል ብለዋል። ይህ በእንዲህ እንዳለ በፌዴራል መንግስቱና በትግራይ ኃይሎች መካከል አዲስ ጦርነት ሊቀሰቀስ ይችላል በሚል ስጋት ከቀናት በፊት የትግራይ ክልል ነዋሪዎች ገንዘባቸውን ለማውጣት ወደ ባንኮች በብዛት መሄዳቸውን ሮይተርስ ዘግቧል። የዜና ወኪሉ ጨምሮም አንድ የትግራይ ክልል ከፍተኛ ባለስልጣን ክልሉም የአውሮፕላን በረራዎች ለምን እንደተቋረጡ ከፌዴራል መንግስቱ ማብራሪያ ጠይቆ ምላሽ እንዳላገኘ ተናግረዋል ብሏል። የፌዴራል መንግስቱም ሆነ የኢትዮጵያ አየር መንገድ እስካሁን ወደ ትግራይ የሚደረጉ በረራዎች ስለመቋረጣቸው የሰጡት ማብራሪያ የለም። ዘገባው የቢቢሲ ነው። Thank you.